መቼም ከስድብ የሚገኝ ነገር የለም። ለፍሎ ብላችሁ ሀይሚ የምትሰድቡ ወይም ደግሞ ብሩክ የምትሰድቡ ዝቅ የምታደርጉ ሰዎች ለራሳችሁ ነው የምትሰድቡት ያላችሁት፣ ለእነሱ አይደለም። እነሱ ቤታቸው ተቀምጠው ስራቸው ሰርተው ፏ ብለው እየኖሩ ነው። እግዚአብሔር ይመስገን እዚህ ላይ እየደረስልን ማለት ነው። ግን ስንት አለቅላቂ ነው ያላችሁት። ምን ቢያድርጋችሁ ነው? በተለይ ደግሞ የሀይሚ በጣም እየገነነ ነው በአሁን ማለት ነው። ምን ሆናችሁ ነው? ቀንታችሁ ነው? ፍቅርን ስለገለጸላት እና እንደዚህ ብለው ይኖሩ ብላችሁ አስባችሁ ነበር እንዴ? ገና አሁን እኮ ተጋብተው ይወልዳሉ። ዛሬ ቀን ራሱ ሙሺ የሰርግ ግን እየቆረጠች ነበር። ብታጅራ ነው የሚሆነው እያለች ነበር። በደስታ ተቀብላ ነው። እና ተዘጋጁ። ለማንኛውም አለ አይደል ሰሃን ምናምን ታጥባላችሁ ለሰርጋችሁ። እኛ ደግሞ አበባ ይዘን እናጅባችኋለን። እና ለማንኛው እኔ ለተሳዳቢ ቦታ የለኝም። እንደፈለጋችሁ ግን ማለት እንደ ሰው ብታስቡ ደስ ይለናል። እኛንም ማለት ነው ወደ ጨረቃ ፋሚሊ ወደ ፍቅርነት ብትመጡ ደስ ይለናል። ካልሆነ ግን እንደፈለጋችሁ መራገጥ ትችላላችሁ። ግን የሚሰማችሁ ሰው የለም። የሚሰማው ሰው እንኳን የለም ከዚህ በኋላ ማለት ነው። የትም በዩቲዩብ ላይ በቲክቶክ ላይ ብትሰሙ በጣም ነው የምታዝኑት። ከምሬ ነው የምላችሁ። ምንድን ነው አይገባኝም። ምንድን ነው በጭንቅላታችን ላይ ይዘን የወጣ ነው? ከሀገራችን ስንወጣ እኮ ግማሹ በባህር ግማሹ በአውሮፕላን የሚወጣለ፣ ግማሹ በመኪና የሚወጣለ፣ ግማሹ በቤተሰብ የሚወጣለ፣ ግማሹ ከፍሎ የሚወጣለ፣ በብዙ በተለያየ ነገር ነው የወጣ ነው። ግን ወተንም ተገናኝተንም እዛ መጀመሪያ ስንገናኝ ፍቅራችን ለጉድ እፍ ያለ ከትንሽ ጊዜ በኋላ አወኩሽ ናኩሽ ይመጣል። ለምንድን ነው ግን የኔ እህቶች እንደው ይቅርታ እንደው ይሄን በመጠየቄ ለምንድን ነው እንዲህ ምን ሆነው ክፉ ምን ሆነው ለሰው በእውነት ፍቅርዬ አይሰሙሽም እኮ አይሰሙሽም። በተለይ ወይኔና እየባሰባቸው ነው የሚገርምሽ ነገር ልጆቻችን ላይ እንደ ጉር ተነስተዋል። ወደ አሁን ሀይሚና ብሩክ ላይ እኮ ነው የተነሳው። አሁን በቀደምች ምህረት ገስት ላይ ቁጭ ብላ ስንት ስትል የነበረች ልጅ ናት። እሰማቸዋለሁኝ እኔ ገስት ላይ ተቀምጠው የሚናገሩ ሴቶች እኔም ሰምቻለሁኝ። ገስት ላይ ተቀምጠው ብዙ ሴቶች ስንት ሲሉት ብሩክን ሀይሚን ስንት ሲሉ የነበሩ ሰዎች አሁን ሁሉም እናቶቻቸው፣ ወንድሙ ልጆቻቸው፣ እህቶቻቸው ሆነዋል። ኦኬ ምንም ችግር የለውም። ሰው ሆኖ ማያጠፋ የለም። እግዚአብሔር አምላክ እንኳን መሀሪ ነው እንኳን ሰው። ስለዚህ እነዚህ ልጆች አሁን እንዲቀየሩ ነው ያ ሁሉ ጭቅጭቅ የነበረ ያ ሁሉ ንዝንዝ ያ ሁሉ ጸብ የነበረው አይደለም እንዴ? እናንተ ራሳችሁም ነበራችሁበት። ትሰማላችሁ፣ አስተያየትም ትሰጣላችሁ። ደስ ሳይልሽም ሲቀር ዝም ብለሽ ታልፊያለሽ። እኔ ከመጀመሪያው ጀምሮ ገስት ላይ ከተቀመጡ ሴቶች ውስጥ በሙሉ ማን ምን እንደተናገሩ እያንዳንዳቸው እኔ ቁጭ ብዬ ከታች ዝም ብዬ ሰማቸው ነበረ። በእውነት ነው የምላችሁ። እና ስሰማው ይሄ ልጅ ብር ብሎ መጥፋት ነበረበት ትላለሁኝ አንዳንድ ጊዜ ብሩኬ በእውነት መቤቴን ዛሬ ስላሴዎች ናቸው። በእውነት ነው የምላችሁ ይሄ ልጅ ብር ብሎ ነበር መጥፋት የነበረበት ከሀገር እላለሁኝ። ከምሬ ነው። አንዷ አንድ ነገር ስትለው አንዷ ሀይሚን አንድ ነገር ስትላት ኖ አንዷ የእኔ ልጅ ናት ትላለች። አንዱ የታባቱ በጭንቅላቱ ይተካል። አንዱ ምንትስ ብዙ ነገር ነው የተባለው። ይሄ ልጅ ቅርታን የለቀነቀ ፊት አይደለም። ይሄንን ቃላት ስናወጣው እነዚህ ልጆች እኛ አንድ ብርጭቆ ውሃ ሰጥተን አላሳደግናቸውም አይደለ? በሰው ልጅ ላይ ነው እኛም ተረማምደን ምንናገረው። ገባችሁ? ለእናቱ እንቺ ወተት ስጩ ብለን አላልናትም። እናቱ እንደምንም ሆና ነው ያሳደገችው። የሀይሚም እናት እንደምንም አርጋ ነው ያሳደገቻት። አባቷም እንደምንም አርጎ ነው ያሳደጋት። እዚህ ደረጃ የደረሱ እነዚህ ልጆች ተገናኙ፣ የማይሆን ነገር ተጀመረ። እንደዛ ታይ። ግን እኛስ የምንናገረው ቃላት የምናወጣው በጣም የሚያሳዝን ጭንቅላትሽን የሚነካ እና አንዳንድ ጊዜ ሰዎች ነንና በእርግጥ በሰው ላይ ጥፋት ይኖራል። አይኖርም አይደለም። ግን እንዴት ነው የምንናገራቸውን ቃላቶች የምናወጣቸውን አትሊስት የማመዛዘኑ ነገር ያንሰናል ብዬ ነው የምለው። ጭቅጭቅ ትናንትና አሁን እቺ ምህረት የምትባል ምን አገባት? የማይገባ ነገር ሀይሚን በፊልተር አየቻት። ካለ ፊልተር ጸጉሯን ትሰራች አልተሰራች ሀይሚነቷን የሚቀይር ነገር የለም። ሀይሚ በራሷ ያመነችበትን ነገር ማድረግ
መብቱ ያላት መሰለኝ አይደለም እንዴ? ልክ ነሽ። ስለዚህ ያንን መናገር አልነበረባትም ባይ ነኝ። ግን አሁን ዛሬ ይቅርታ ጠይቀች ነው የሰማሁት። አይደለም አልጠየቀችም፣ ይቅርታ ጻፈችና በውስጥ ስድብ ነው ያደረገችው። ውሸት ነው፣ ውስጡ ስድብ ነው። ውስጡ ሀይሚ በኢንቦክስ እንደዚህ ብላብኝ፣ ሀይሚ እንደዚህ ውሸቷን ነው፣ ውሸት ነው። ከላይ ጽሁፉ ይቅርታ ነው፣ ውስጡ ግን ስድብ ነው። ምን አረገቻችሁ? በጣም ግን ምን አረገች? እቺ ልጅ ምን አረገች? ምን በደለች? አናንጂማ በሉረድ ምንድን ነው መሰለህ ሀይሚን ዛሬ ነው እንደምናውቃት። ሀይሚ እኮ ድሮ ብትጠጣ ሆነ ራሱ ፀጉሯን አንዳንዴ እንደዚህ ነው የምትመጣው። ድሮ ማለት ወይ ጉድ! እንትን ስታይል አይደለም ያወጣችው፣ አዲስ ነገር አይደለም። ከልጅነቷም እስከ እውቀቷ እንደዚሁ ነው እንትን የምትለው። በራሱ ኮንፊደንስ የምትንቀሳቀስ ልጅ ናት። በእውነት እናንተ አሁን እኔን ብታዩኝ እኔ እሷ ትንሽ ልጅ ናት። እኔ ጋይስ እንዴት ናችሁ? ሁላችሁ ከመጀመሪያ ጀምሮ እስከ መጨረሻ ጸጉር ቤት ሄዶ አያውቅም። አለሁላችሁ። ጸጉር ቤት ሄጄ ዊግ ተሰክቼ አላውቅም። በእውነቴ ነው የምላችሁ ጋይስ። እኔን አስወሩኝ እስኪ በማርያም። እንዴት ናችሁ እናንተ? ለነልሽ ማዝዬ እንዴት ነሽ? አለሁላችሁ። በዚህ አጋጣሚ ማለት ነው እዚህ ጋር 57 ሰው አለ። መጀመሪያም እነሱ ሀይሚ የሚወዱት ለፎሎ ነው። ገባችሁ? አሁን እዚህ ጋር ሌላ ነገር ከምናወራ እነሱ የሚወዱት መጀመሪያ ለካ ብሩኬና ሀይሚ አንድ ሳይሆኑ እርስ በርሳቸው ሳይፈቃቀሩ ሚዲያ ላይ ሳይወጡ ብሩኬን እየሰደቡ ለካ ሀይሚን እየወደዱ እየመሰሉ ለፎሎ ነው። ገባችሁ? አሁን ደግሞ ፎሎ ሁሉም እነሱ አንድ ሲሆኑ አይ ይሄ ፎሎ የለም ብሎ ደግሞ ምንድነው የሆኑት? የቡታጅራ ልጅቷን አሁን ጌስት አርጎ ገባችሁ? ብሩኬ ጋር ሼር እያደርጉ ለምን ይሄ ፎሎ ሰብሳቢ ናቸው። ስለዚህ እኔ አሁን የምናገራችሁ ነገር ምንድናችሁ? ሀይሚ የምትወዱት ከሆነ ብሩኬን የሚወዱት እነሱ አንድነት እኔ እግዚአብሔርን ልጅ የሰጠኝ ፈጣሪ ነው። በማይፀኔ ነው የወለድኩት። እመቤቴን ያው ስደት ቦታ ነኝ። እነሱ አንድ የሆኑትን እኔ ከልቤ ከአንጀቴ እኔ ደስተኛ የሆንኩት ፈጣሪ ያውቃል። እኔ በጣም ደስተኛ ነኝ። ማርያም ትድፈኝ። እኔ በጣም ደስተኛ ነኝ። ግን እኔ ሀይሚ ፎቶ ስላረኩት አሁን እኔ ሀይሚ እህቶች ይላል። እኔ ፕሮፋይል ሀይሚ ፎቶ ያረኩት እኔ ጀግና ሴት ነኝ። በጣም የምወዳት በጣም እንደ ልጄ የሚያያት የሚያከብራት በጣም ከነፍሴ በላይ ነው የምወዳት እኔ። ይሄ ደግሞ ፈጣሪ ያውቃል ልቦናይ ማለት ነው። በአንድ ምክንያት ሀይሚ እህቶች ሲጠሩ እኔ በጣም ከፋኝና አሁን እኔ በጌታ ነው የምላችሁ፣ ሙስሊሞች በአላህ ነው የምላችሁ። እነዚህ ልጆቹን አንድ ብሎክ አድርጉ፣ 2 ፎሎ አንስታችሁ ውጡ። በቃ እንደዚህ ነው እያደረግን ያለው። ገባችሁ? እኔ አሁን የምንፈልገው ከእናንተ በየቦታ ገብቼ ማውራችሁ። እነሱ አሁን ፎሎ ፈለጉ አይደለም? ከጨረቅ ፋሚሊ ፎሎ ፈልጎ አይ ስድብ ካለ ብሎ ውስጥ ገብቶ እንደዚህ የሚያቆሽሽ ነገር ካለ አንድ እኔ ቢሆን ማለት ነው
የሚናፍቀው። ግን እዚህ ምድር ላይ ሰው ልጅ አሁን መብላት ብቻ ነው የሚያውቀው እንጂ ለወደፊቱ አያውቅም። ምን ይድረስ ይሁን ለምንድን ነው ይህን የምሰራው ብሎ አስተሳሰብ ዜሮ ስለሆነ እዚህ ጋር ግን አንድ አጋጣሚ አድርጌልኝ ያኔ በግምጃ እንትን ልናገር የምፈልገው እንትን እየቀየሩ ፕሮፋይል የሀይሚን እያደረጉ ልጅቷ እንድትዘቀዘቅ ልጅቷ እንትን የሚያደርጉ ከዚሁ አሁን ካወቆቻቸው ውስጥ ድብና አድርጌ ነው የምነግራችሁ። እኔ ማንንም ፈርቻለሁ። ስለዚህ እኛ ግን ያለን አማራጭ ልጆቻችንን ይዘን ወደፊት ገባሽ አይደለ? አሁን እንደዚህ አይደለም። አሁን እኔ ሀናንዬ እዚህ ጋር አሁን 67 ሰው ያለው ማለት ነው። በፊት እኔ እውነት ከተናገርኩት ማለት ነው በፊት እንደኔ ቤት ላይ እንደ ቀውስ የሚያወራ ሰው የለም። ገባችሁ? አሁን እኔ ደስተኛ ነኝ። ሁለቱ አንድ ናቸው፣ ሰላም ናቸው። ግን አሁን በፊት ጌስት የሚሰሩት ሀይሚ ወዲያውኑ ከስቶሪ አምጥቶ ከኢንስታግራም ላይ አምጥቶ ፎቶ ጌስት የሚሰሩት ሁሉ ለሀይሚ ማለት ነው። ሀይሚ ፎቶ የሚሰሩት በጠቅላላ በሙሉ ማለት ነው። ሁሉም አይደለም ደግሞ እኔ አውቃቸዋለሁ። ሁሉም አይደለም እኔ አውቃቸዋለሁ። አሁን እነዚህ ልጆች ማለት ነው አሁን በሀይሚ ለከለ በፊቱ ጌስት የሚሰሩ ፎሎ ከዚህ በኋላ ፎሎ እንኳን አታገኙም እናንተ። የተደረገ ፎሎ ራሱ እናንሰዋለን። በቃ ምንም ማድረግ አይቻልም። እናንተ ራሳችሁ በራሳችሁ እንደዚህ የምትሰሩ ሰዎች ተሰብስባችሁ አንድ ግሩፕ ሰርታችሁ በቃ ለራሳችሁ ብቻ ስሩ። እንደዚህ የሆነ ነገር ከዛ ደግሞ ሀይሚና ብሩክ በጣም የምትወደው ሰዎች በእነሱ አትናደዱ። በቃ መናደድ የለባችሁም። ንቃችሁ እለፉ። በቃ እነዚህ ሰዎች ንቀን ማለፍ ነው ያለብን በአሁን ጊዜ እንጂ ለእነሱ ጊዜ ሰጥተን መናደድ የለብንም። በቃ የራሳችን ጊዜና ህይወት አለን እኮ። ሁሌም እንደዚህ ያደርጉ እያለን ወደ እነሱ መሄድ የለብንም። በቃ ሪፖርት አድርጋችሁ ውጡ። አንፈለው አድርጋችሁ ውጡ። በቃ አያስፈልግም።